የመስፍን የመስፍን አብሮት የሚሰራ መስፍን እንዲያመልጥ ያደረገች ቀን ብዙ ብር እንደደረሳት እሱ መስክረዋል። ዛሬ ደግሞ በመጨረሻ የመስፍን ጠበቃ የሆነችዋ ትላንት እምቢ ብላ ምንም ከእናንተ ጋር ማውራት አልፈልግም እኔ ህጋዊ ሰው ነኝ ለምን ፈለከኝ ብላ ነው እምቢ ብላ የወጣችው ነበረው። ግን ዛሬ በራሷ እጅ ነው እኔ ስሜን አጠፋችሁት ምንም በሰራሁት ነገር እኔ ህግ አክባሪ ነኝ፣ የህግ ሰው ነኝ። ምንም አይነት ወንጀል የሰራሁት ነገር የለም። ስሜን ስላጠፋችሁ ስሜን ለማጥራት ብዬ ቤቴ ድረስ ነው የጠራኋችሁ ብላ ተናግራ ነበር። መስፍን ወንጀለኛ አይደለም፣ ጥሩ ሰው ነው፣ ነጋዴ ነው። ነጋዴ በመሆኑ ማንኛውም ሰው ጥበቃ እንደሚኖረው ነው። እኔ የሱ ጥበቃ ነኝ። ፈልጌው ሳይሆን ፈልጎኝ ነው የመጣው። በጥበቃነት ወይስ በአገልግሎቴ ብዙ አመት ሰራሁኝ። ብዙ ሰው ይወደኛል፣ ብዙ ሰው ያከብረኛል። እሱም በዛ ሁኔታ አውቆ ነው ዛሬ እኔን የሱ ጥበቃ እንድሆን የጠየቀኝ። ፈልጎኝ ነው እንጂ እኔ ፈልጌው አልሄድኩም። ስለዚህ ደንበኛዬ ቃል በቃል ደረቷ ደፍታ ነው የተናገረችው። ደንበኛዬ ንጹህ ነው፣ ምንም አይነት ወንጀል የለም። እኔም ወንጀል ውስጥ አልገባሁም። ወንጀል የሰራሁት ነገር የለም። ቢያንስ 20 አመት የሰራሁበት ሙያዬ ነው። ስለዚህ ወንጀለኞች አሳድ የሚያዝ ነው እንጂ ወንጀለኛ መደበቅና ወይ የወንጀለኛ ተባባሪ አይደለሁ ነው ብላ ነው የካደችው የነበረው። ብዙ ሰዓት ተወያይተዋል። ያው ስለሚተዋወቁ አንዳንዴ ስብና የሚባል ነገር አለ። እንደምታውቁ ዘላለም ዘገየ የህግ አማካሪ ነው። ይሄ ስራ ብቻ አይደለም፣ የህግ ሰው ነው። ህግ አማካሪ ነበር። ብዙ አመት እንደሰራበት ደጋግሞ ተናግረዋል። እሷ ዛሬ የህግ አማካሪ ጥበቃ ብትሆንም ሁሉ ነገር ልሸውደው ማያክሰው አው ልንሸውደው እንችላለን። ግን በስራው ውስጥ ያለው ሰው በስራው ብዙ አመት ያሳለፈ ሰው ደግሞ መሸወድ አይቻልም። በእርግጥ በጊዜ ህግ ሊሻሻል ይችላል። ሆነም ቀረ ግን ምንም ቢሻሻል ወንጀለኛ ደብቁ፣ ወንጀለኛ አስመልጡ የሚል ህግ አለ ብዬ አልገምትም። ሲጀመር የለም። ለምን ማንኛውም ፖሊስም ሆነ በየቦታ ህግ ሰዎች የሚቀጠሩ ጠበቃ የሚሆኑት እኮ ወንጀለኞች አፍጥጦ ለማውጣት ነው እንጂ ወንጀለኞችን ለመደበቅ ከወንጀለኞቹ ጋር ደግሞ አብሮ ለመስራት አይደለም። የትም ቦታ ቢሆን የትም ሀገር ቢሆን ከወንጀለኛ ጋር ያለውን ነገር አውጥቶ የህግን አሳልፎ መስጠት ነው እንጂ ወንጀለኛን ደብቁ፣ ወንጀለኛ ከአቅማችን በላይ የሆነ ብር ስለሰጠን ብቻ የሌላ ሰው ህይወት ደግሞ አያገባኝም። የሌላ ሰው ህይወት ከፈለገ ይቃጠል፣ ሴት ልጅ ብትደፈርም አያገባኝም፣ ወንድ ልጅ ቢታገትም አያገባኝም የሚባል ነገር የለም። ብርብን ነው። ግን እዚህ ጋር ለሰው ህይወት እናገለግላለን፣ ለህዝብ እናገለግላለን ብሎ ገብተው ብዙ ለህግ ባለሙያዎችን ግን በአብዛኛው ነው የምላችሁ ከብር ጋር የሚሰሩት የሌላው ህይወት ምንም አይመስላቸው ብር ብቻ ስለተሰጣቸው በብር የሚጓዙ እንደዚህ ባለስልጣኖች አሉ። አሁን እሷ የህግ ሰው ናት ሆና መስፍን እንደፈለገች ብር ስለሚሰጣት በእሷ ዙሪያ ደግሞ ብዙ ሰዎች ስላሉ ያ ነገር ልታምን አልፈለገችም። ብዙ ተከራክራለች። አርሴማ ደግሞ አላቃትም ነው ያለችው። አርሴማ ማለት የመስፍን ቤት ምሰራዋ ማለት ነው። አላቃትም፣ ብር አላኩላትም፣ ምንም ነገር ራሱ አንተ መስፍንን ወንጀለኛ ነን በማለት ትጠየቃለህ። ህግ ሰውና ህግ ታውቃለህ፣ ትጠየቃለህ። እኔ ቤቴ ድረስ መተ ምንድነው ከወንጀለኛ ጋር አብረሽ ነው የምትሰሪ፣ ወንጀለኛ ተባብረሻል ብለህ ይሄ የምታወራቸው ቃላቶችን በሙሉ እንዳለ ያስጠይቅሃል ነው የምትለው። እሱ መረጃና ማስረጃ በደንብ አስጠንቅቆ ይዞ ነው የሚከራከራት። እሷ ግን ውስጧን የባባ ውስጥ ወንጀል እንዳለባት ያወቀች ሁሉ ነገር ልሸውደውና ልሸመጥጠው ትሞክራለች። መቼም አንድ ሰው እኮ አለ መረጃ ዝም ብሎ አይጓዝም። እሱ ከአንድ ሁለቱም ስለ እሷ ነገር ብዙ ነገር አጣርቶ ሌላ ነገር ደግሞ ወንጀልዋ የሰራችው ወንጀል አጣርቶ ወደ እሷ ቤት የሄደው እንጂ ከመሬት ተነስቶ አይደለም ወንጀለኛ ሚላት። እንደኛ ስለ ህግ በደንብ ማያውቅ ሰው አንድ ሰው ወንጀለኛ ነው ብሎ መናገር ይችላል። እሱ ግን የህግ ባለሙያ ስለሆነ በደንብ ጠንቆ ያውቃል። ስለዚህ በደንብ ህጉን ጠንቆ ስለሚያውቀው ከመሬት ተነስቶ ወንጀለኛ ነሽ አይልሽም። መስፍን ይህን ያህል ህዝብን እንዳገተ ስንት ሰው እንዳበላሸ ብዙ ልጆች ከትምህርት ገበታቸው አውጥቶ በዚህ ወንጀል ውስጥ እንዲዘፈቁ ያደረገ መስፍን ዛሬ አንቺ ከየት መጥተሽ ነው መስፍን ንጹህ ነው ብለሽ ምታወሪ? ይህን ያህል ህዝብ በሱ ዙሪያ የሰሩት ከሱ ጋር አብሮ የሚሰሩት ከሱ ጋር አብሮ የጠጡት የቃሙት ምን ያሉት በሙሉ መስፍን ነው ወንጀለኛችን፣ እሱ ነው የሚያሰራን ብሎ የአንዳንዱ ቃል በቃል ሲናገሩ አንቺ ዛሬ እንዴት ነው መስፍን
ንጹህ ነው አሳልፌ አልሰጥም ስራህ ነው አራሩጣህ ያዘው እንጂ እኔ በምንም ተአምር ይሁን መስፍንን አሳልፌ አልሰጥም። መስፍን አሳልፌ ለህግ አልሰጥም። ምክንያቱም ታማኝ ደንበኛዬ ስለሆነ። ታማኝ ደንበኛሽ ቢሆን እኮ በደንብ ማጣራት አለብሽ። እና እነዚህ ሰዎች በሙሉ በሱ ዙሪያ የሰሩ ሰዎች በሙሉ ስንት ሰዎች ናቸው ለህግ ዘላለም ዘገየ ሆነ ነስራይንም ሆነ አሳልፎ የሰጡት? ያ ወንጀል ስለሰሩ ማለት ነው። በአንቺ አካውንት ብር የሚተላለፍላት ልጅም ደግሞ ከአንቺ ጋር አብራም እንደምትሰራ ከአንቺ ጋር እንደምትጻጻፍ እንዳለ በስልኳ ተገኝተዋል። ለምንድን ነው ያኔ ፊት ለፊት የሚታይ ነገር እኛ ለመሸወድ የምንሞክረው? ሰውን ማይታይ ነገር በሆዳችን ያለ ነገር ወይ ቤታችን ውስጥ ያለ ነገር ሰው አያይም ብለን እንደብቀው እንችላለን፣ ግን ፈጣሪ ያየዋል። ግን ይሄ እዚህ ጋር የልጅቷ ስልክ እኮ እያንዳንዱ ያወራችው ነገር እኮ ማውጣት ይቻላል። በምሴድ እንደምትጻጻፉ ተናግራለች። አንዱም ደግሞ መጥቶ መስክረዋል ከአንቺ ጋር እንደምትገናኙ። ዛሬ ግን አንቺ ራስሽን ለማዳን ወንጀለኛ አይደለሁም መስፍንም ወንጀለኛ አይደለም ብለሽ ሙሉ በሙሉ እርግጠኛ ሆነሽ ለመስፍን ትከራከሪያለሽ። በእርግጥ የህግ ባለሙያ ነሽ፣ መከራከር ትችያለሽ። ግን ሰውየው ወንጀለኛ ነው። ብዙ ህዝብ ያስለቀሰ፣ ሴት ልጅን የደፈረ፣ ብዙ ወጣቶች ደግሞ ከትምህርት ገበታቸው አውጥቶ ወንጀል ውስጥ እንዲገቡ ያደረገ ሰው ነው። አንቺ አምነሽ ህጉን ስለምታቂ በደንብ ይሄ ሰውየው አሳልፈሽ መስጠት ነው ያለብሽ። ሆነም ቀረ የዛሬ አመት የሰራችው ከባድ የሆነው ወንጀል እንደዚህ ነገር ሰርተሻል ብሎ ሲናገራት ጊዜ ደንግጣ ከተቀመጠችበት ወንበር ነው የተነሳችው። አያችሁ፣ መጀመሪያ ላይ ንጹህ ነኝ ብላ ነው ደረቷ ነፍታ በቃ በስራ የኮራበታለሁ 20 አመት የሰራሁበት ስራ ነው ብላ ነው ደረቷ ነፍታ የምትናገረው ነበረው። ግን በመጨረሻ ላይ አፈረች፣ ከተቀመጠችበት ተነሳች፣ ጭንቅላቷ ተሸከመች። ግን በመጨረሻ እሱ አይሸሽም ታለች። እሺ ጀግና ከሆነ ወንጀል ማይስራ ከሆነ ለምንድን ነው ጋካል? እሺ ተይውና ከዘላለምና ከነስራይ ለምንድን ነው የሚሸሸው? ወንድ ከሆነ ንጹህ ከሆነ ለምን ፊት ለፊት መጥቶ አይጋፈጣቸውም? ለምን መጥቶ ፊት ለፊት እኔ ምንም አይነት ወንጀል አልሰራሁም ንጹህ ነኝ ብሎ ለምን አይቀርባቸውም? ለምን እነሱ ደረሱ በተባለ ሰዓት እሱ ሌላ ቦታ የሚቀይረው፣ ደረሱ በተባለው ሰዓት እሱ ሌላ ሆቴል የሚቀይረው? ያ ወንጀል ስለሰራ ነው። በደንብ ጠንቅቀሽ ታውቂያለሽ። ግን አሁን አንቺ የራስሽ ወንጀል የሰራሽ ወንጀል እያንዳንዱ ሲወጣብሽ ጊዜ ደንግጠሽ ከቤት ይወጣልኝ እኔ ያልሰራሁም ምናምን ባልሽ ደውለሽ አስመጥተሽ ባልሽን ሽጉጥን መዝዞ ዘላለምን ያጠፋ። ግን በመጨረሻ ላይ ባሏም ለምን ቤት የመጣችሁ ምንም አይነትም የህግ ሰዎች አይደላችሁ፣ ምንም አይነት መረጃ ሳይኖራችሁ እንዴት ቤት የመታችሁ ትበጠብጣላችሁ? እንዴት ባለቤት ትናገረዋታላችሁ? ብሎ ሽጉጥ ነው የመዘዘው በዘላለም ላይ። ግን በመጨረሻ ላይ ያው ከብዙ ጭቅጭቅ በኋላ አምኖ የሚስቱ ወንጀል የሰራችበት መረጃ በሆኑ ዘላለም ሲያሳየው አምኖ ሚስቴ ወንጀል ምሰራ ከሆነ እኔ ንጹህ የህግ አካል ነው የምትመስለኝ የነበረው፣ ንጹህ ጥበቃ ነው የምትመስለኝ የነበረው። ግን እንዲህ አይነት ወንጀል ከሰራች እውነት እናንተ እርግጠኛ ከሆናችሁ እኔ ባሌ ቤቴ ናት ብዬ ምንም ወደ ኋላ ምለው ነገር የለም። ወንጀልም አልተባበርም፣ ትቀጣ፣ ወደ ህግ ትቅረብ ነው ያለው። ሰው በህሊናው የሚመራ ሰው እንደ ባሌ ቤትሽ ነው። ባለቤትሽ የገዛ ባለቤቴ ወንጀል ምሰራ ከሰራች ይሄናን ወንጀል እሷ ከሰራችሁ ለህግ ትቅረብ፣ ህግ በሚቀጣት ቦታ ይቅጣት ነው ያለው። አንቺ ግን ምንም በማታውቂው መስፍን በብር ብቻ ስለገዛሽ ብር እንደፈለገሽ ስለሰጠሽ፣ እሱም የሱ ብር አይደለም እነናት ላይን የአባት የእናታቸው ብር ነው። የሰውን ላብ አምጥቶ ስለሰጠሽ አንቺ ምንም በማታውቂው ሰው የባሰ ወንጀል ውስጥ ገብተሽ ባለቤትሽ ወንጀል ውስጥ እንዲገባ አድርገሹ ነበር። አላህ አግዞት የመዘዘውን ሽጉጥ ተወው እንጂ እሱ ወንጀል ውስጥ አንቺ ወንጀል ውስጥ እንድትገቢ ነው ያደረግሽው ነበረው። ይሄ እውነተኛ ሰው ከሆንሽ እውነት ለህዝብ ከቆምሽ ይሄ ሰው ያሳልፈሽ መስጠት አለብሽ። በቃ ሀታ የገዛ ባለቤትሽ እኮ ነው በቃ ሚስቴን ለህግ ትቅረብ ያለው እና አንቺ መስፍን ምንሽ ነው? የሰውን ላብ አምጥቶ ስለሰጠሽ ሴት ልጅ ደፍሮ የሷ ብር ለሷ የቤተሰቦቿ ላብ አምጥቶ ስለገበረልሽ በብር ብቻ አትስሩ። አንዳንዴ ህሊና የሚባል ነገር አለ። ንጹህ ብራችሁ በጉልበታችሁ የመጣ ብር አላህ በረካ ያድርግላችሁ። እሱ ነው የሚሻለው። ለምን 10 ብር አይሆንም? ግን በሰው ወንጀል በሰው ላብ የሚመጣ ብር ለጊዜው እንደሰትበታለን እንጂ ከአንድ ቀን በኋላ ምንም አይነት ደስታም የለም። ደግሞ ውስጣችን የተጨነቀ ነው የምንበላው። ደስታ የሚባል ነገር አይሰጠንም። ጥሩ እንቅልፍ አንተኛም። ህሊናችን ይወቅሰናል።
ለዛኔ ደግሞ ተምራችሁ ለህዝብ እናገለግላለን የምትሉ ሰዎች ደግሞ እንደዚህ አይነት ወንጀል የምትሰሩ ከሆነ እንደኔ መሀይቡ ምንም ቢሰራ ምንም አይነት ወንጀል ሰራ አይባልም ማለት ነው። ምክንያቱም ህጉ በደንብ ጠንቆ ስለማያውቅ በህጉ ላይ ስላልሰራ ማለት ነው። ግን እናንተ በህጉ ላይ የሰራችሁ እናንተ ሰውን ወንጀል ውስጥ እንዲገባ ወንጀለኛ ደብቃችሁ ለወንጀለኛ ትሟገታላችሁ። ሆነም ቀረ መጨረሻው ደግሞ መስፍን የሚገኝበትና ደስተኛ የምንሆንበት ጊዜ አላህ ሱብሃነሁ ወተዓላ ቅርብ ያድርግልን። እሷ በመጨረሻ መሸነፏ አይቀርም። ምክንያቱም ከዛ በላይ ወንጀል የሰራችው ነገር ስለተገኘባት ኢንሻአላህ በቅርብ ደግሞ ለህግ እንድትቀርብ ተስፋዬ ነው ተስፋ አደርጋለሁ። ኢንሻአላህ ቪዲዮን ከወደዳችሁት ላይክ ሼር አድርጉልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ።